እንግዲህ በህይወታችን ውስጥ መጨረሻው የማይታይ የሚመስል ዳገት ላይ ወተን ያማናውቃለን? እኔ እንጃ። ህይወት አንዳንድ ጊዜ ልክ እንደዛ ነች። ነቢዩ ዕንባቆም ይሄንን ስሜት በደንብ ያውቀው ነበር። እናም ለእነዚህ ከባድ ጉዞዎች የሚሆን አንድ አስደናቂ የተስፋ ቃል ትቶልናል። ኑ እስኪ አሁን ይሄንን የማይታመን የብርታት ምንጭ አብረን እንመርምር። ታዲያ እግር እንደ ዋላ እግር መሆን ማለት በእውነት ምን ማለት ነው? ትንሽ ለየት ያለ ምስል ነው አይደል? ግን እመኑኝ እንደምናየው ይሄ ምስል የራሳችንን ፈታኝ መንገዶች እንዴት መጓዝ እንደምንችል የሚገልጽ በጣም ጥልቅ ምስጢር ይዞልናል። እሺ እንግዲህ ለዛሬ ይዘላችሁ የቀረብነው ይሄን ይመስላል። መጀመሪያ ላይ የቅልጥፍና የተስፋ ቃልን እናያለን። ከዛ የዋላ እግር ምሳሌያዊ አነጋገርን እንመለከታለን። በብሉይ ኪዳን ውስጥ ያለውን አስተጋቦ እንዲሁም የአዲስ ኪዳንን እይታ እንቃኛለን። በመጨረሻም ደግሞ በራሳችን ከፍታዎች ላይ እንዴት መጓዝ እንደምንችል እናያለን። እሺ እንግዲህ በቀጥታ ወደ ጉዳዩ እንግባና ይህንን የተስፋ ቃል እጅግ በጣም ኃይለኛ የሚያደርገው ምን እንደሆነ እንመርምር። ዋው! ይሄን ጥቅስ እስኪ በደንብ እንመልከተው። 3 በጣም ኃይለኛ ሐሳቦች ወዲያውኑ ብቅ ይላሉ። አንደኛ ነገር የኃይሉ ምንጭ ማን ነው? ጌታ እግዚአብሔር ራሱ ነው። ሁለተኛ የሚደረገው ለውጥ ምንድን ነው? እግሮቻችን ልክ እንደ ዋላ እግሮች መሆናቸው ነው። እና ሶስተኛ የሚኬድበት ስፍራ የት ነው? በራሳችን ከፍታዎች ላይ። እሺ ግን ለምን ዋላ? ካሉን እንስሳት ሁሉ የዋላ እግር ምንድን ነው ልዩ የሚያደርገው? ለዚህ የተስፋ ቃል ፍጹም ምሳሌ እንድትሆን ያደረጋት ነገር ምንድን ነው? እዚህ ላይ ያለው ልዩነት በጣም የሚገርም ነው። አስቡት እስኪ። በአንድ በኩል እኛ ያለን ለመሰናከል እና ለመፍራት ያለን ተፈጥሯዊ ዝንባሌ፣ በሌላ በኩል ደግሞ ዋላ አለች፣ የምታሳየው አስደናቂ ቅልጥፍና፣ በራስ መተማመን። ይህ ማለት በአስቸጋሪ ሁኔታዎች ውስጥ በጽናት መቆም ብቻ ሳይሆን በውበት የመጓዝ ምስል ነው የሚሰጥ። እና ይሄ ስለ ከፍታዎች ወደምንለው ወሳኝ ነጥብ ያደርሰናል። ከፍታዎች ስንል የስኬት ጫፍ ላይ መድረስን ብቻ አይደለም ያመለከተው፣ በፍጹም ይልቁንም ያንን አደገኛ ዳገት የመውጣቱን ሂደት ራሱን ነው የሚያሳየው። እስከ መጨረሻው የሚፈትኑንን የራሳችን ጥንካሬ በቂ የማይሆንባቸውን ጊዜያት ማለት ነው። ታውቃላችሁ፣ ይህ ኃይለኛ ሐሳብ በዕንባቆም መጽሐፍ ብቻ ተወስኖ አይከርም አይደለም። በተለያዩ የብሉይ ኪዳን ታሪኮች ውስጥ እንደ ተደጋጋሚ የተስፋ ቃል ያስተጋባ፣ በተለይ የራሳቸውን ግዙፍ ፈተናዎች ለተጋፈጡ ሰዎች። ንጉሥ ዳዊትን እስኪ እንደ ምሳሌ እንውሰድ። ሕይወቱን ስንመለከት በከፍተኛ አደጋዎች እና በማያቋረጥ ማሳደድ የተሞላ ነበር። እሱ የተደበቀባቸው እነዛ ተራራዎችና ሸለቆጮች የራሱ ከፍታዎች ነበሩ ማለት ነው። እና ልክ እንደ ዕንባቆም ዳዊትም ያኑን የተስፋ ቃል ይናገራል። ይሄ ምን ያሳየናል? ይሄ ተስፋ በዳዊት የጨለማ ጊዜያት ውስጥ እውነተኛ እና ተጨባጭ የብርታት ምንጭ እንደነበር ነው። ዝም ብሎ የተነገረ ቃል አልነበረም። እሺ አሁን ደግሞ ከብሉይ ኪዳን ወደ አዲስ ኪዳን እንሻገር። እዚህ ላይ ይሄ የተስፋ ቃል ይበልጥ ጥልቅና እንዲያውም አስገራሚ ትርጉም ይዛል። እውነተኛ ጥንካሬ የሚገኘው በጉልበታችን ሳይሆን በሚገርም ሁኔታ በድካማችን ውስጥ እንደሆነ እናያለን። ለምሳሌ ሐዋርያው ጳውሎስን እንመልከት። ያጋጠሙት ፈተናዎች እኮ ስፍር ቁጥር የላቸውም። ስደት፣ እስራት፣ የማያቋርጥ ተቃውሞ፣ እነዚህ ሁሉ እሱ እንዲጓዝባቸው የተጠራባቸው መንፈሳዊ ከፍታዎች ነበሩ። እያንዳንዱ እርምጃው እምነትን የሚጠይቅ ነበር። እና የጳውሎስ ምስክርነት ዋናው ነጥብ ይሄ ነው። የዋላ ቅልጥፍና በራሳችን ጥረት የምናገኘው ነገር አይደለም፣ በፍጹም። ይልቁንም የራሳችን ጥንካሬ በሚያልቅበት በቃኝ በምንልበት ቅጽበት በትክክል የሚፈስ መለኮታዊ ኃይል። እሺ ጥሩ። ይህ ሁሉ ጥንታዊ ጥበብ ለዛሬው ሕይወታችንስ ምን ትርጉም አለው? ይህንን መርህ አሁን በምንኖርበት ዘመን በሚያጋጥሙን ፈተናዎች ላይ እንዴት ነው ተግባራዊ የምናደርገው? እውነታው እያንዳንዳችን የራሳችን ከፍታዎች አሉብን። ለአንዳንዶች ወሳኝ የሥራ ውሳኔ ሊሆን ይችላል።
ለሌሎች ደግሞ ውስብስብ የቤተሰብ ግንኙነቶችን ማስተካከል ወይም ደግሞ የግል ውድቀቶችን ማሸነፍ፣ የጤና ችግሮችን መጋፈጥ ወይም የገንዘብ እርግጠኛ አለመሆንን ማለፍ ሊሆን ይችላል። እነዚህ ሁሉ ከራሳችን በላይ የሆነ ብርታት እና ቅልጥፍናን የሚጠይቁ ጊዜያት ናቸው። ታዲያ በእነዚህ ከፍታዎች ላይ እንዴት መጓዝ ይቻላል? ይሄ ጥንታዊ ጥቅሱ 3 ተግባራዊ እርምጃዎችን ይሰጠናል። ደረጃ 1 ምንጩን ማወቅ ነው። ለጉዞ የሚያስፈልገው ጥንካሬ ከራሳችን በላይ ከሆነ ምንጭ እንደሚመጣን መገንዘብ። ደረጃ 2 ፈተናውን መቀበል ነው። አስቸጋሪ ቦታዎችን እንደ እንቅፋት ሳይሆን ይልቁንስ ቅልጥፍና የሚዳበሩባቸው ስፍራዎች እንደሆኑ ማየት እና ደረጃ 3 ወደፊት መቀጠል ነው። መንገዱ ግልጽ ባይሆንም እንኳ እርግጠኛ በሆነ የእርምጃ ተስፋ በመተማመን ቀጣዩን እርምጃ መውሰድ። እናም በመጨረሻ ወደ ጀመርንበት ኃይለኛ የተስፋ ቃል እንመለሳለን። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል። ይህ የጀመርንበት ትዕግስት ብቻ አይደለም፣ በሕይወት ከፍታዎች ላይ ለሚደረግ ማንኛውም ጉዞ መመሪያ እና የማያልቅ የብርታት ምንጭ ነው። ይህንን ስናጠናቅቅ አንድ ጥያቄ ማንሳቱ አይቀርም። አንድ ሰው በሕይወቱ ጉዞ ላይ በቀጣይነት እንዲጓዝበት የተጠራበት ከፍታ የትኛው ነው? እናስ ያንን ዳገት ለመውጣት የሚያስፈልገው መለኮታዊ ጥንካሬና የዋላ ቅልጥፍና እንዴት ሊገኝ ይችላል?